እኛም በሰላም ለመኖር እየሞከርን ነው። ኢየሱስን ከፈለጋችሁ በእስላም ጎዳና ታገኛላችሁ። አሩቱ ኢማጡን ታቃሪጭ አንጣምቦ ጦጦጠም ባጡቂ ሰላም ውድ የቻናሌ ቤተሰቦች ሰላማችሁ በያላችሁበት ብዝት ይበልልኝ እያልኩኝ ዛሬም እንግዲህ እንደ ወትሮ አዳዲስ ነገሮችን ይዤላችሁ ከች ብያለሁ። ከእናንተ የሚጠበቀው ታዲያ ይህንን ቻናል ሰብስክራይብ ማድረግ ነው፣ አዲስ የሆናችሁ ሰዎች ካላችሁ ማለት ነው። እና እንግዲህ ሀሳብ አስተያየቶቻችሁን ደግሞ በኮመንት ሴክሽን ላይ እንድታሰፍሩ ይሁን እያልኩኝ አሁን እንግዲህ ቀጥታ ይሄንን ቪዲዮ ላይክ በማድረግ የምንጀምር ይሆናል ማለት ነው። ሁላችሁም ላይክ ታደርጋላችሁ። እና እንግዲህ በተቀዳሚነት የማሳያችሁ በእውነት በጣም በሚያሳዝን ሁኔታ በአረብ ሀገራት የሚገኙት እህቶቻችን ምን ያህል ጥቃት እየደረሰባቸው እንደገና ደግሞ እስከ ሞት ደረጃ የሚደርሱበትም ሁኔታ እንዳለ የሚያሳይ ቪዲዮ ነውና እስኪ ይህንን ቪዲዮ ተከታትለን እንመለሳለን። ايش مشكلة؟ سالفة احسبه والله احسبه كلبة ليه؟ እንዳያችሁት እንግዲህ እናቴ ያለች ስታለቅስ ነውና የሚስተዋለው እና እንዲህ አይነት ነገር በእውነት በጣም ያሳዝናል። በእውነት በጣም ያሳዝናል። ሰው እዛ ሄጄ ሰርቼ እለወጣለሁ ምናምን ብሎ እንዲህ አይነት ነገር ደግሞ ሀፕን ሲሆንበት በእውነት በጣም ይከብዳል። እና እኔ ቪዲዮውን ባየው ሰዓት በእውነት በጣም ነው ልቤ እንትን ያለው። በእውነት በጣም ያሳዝናል። ምክንያቱም እንዳልኳችሁ ሰው እዛ ሄጄ እለወጣለሁ ሰርቼ ኑሮዬን አሻሽላለሁ ብሎ ደግሞ እንደዚህ አይነት ነገር ሲገጥመው በጣም ይከብዳል። እና አሁን ማለት የምፈልገው ነገር ምንድነው እሱ እንዲህ አይነት ቦታ ለመሄድ ስናስብ ገንዘቡ ላይ ብቻ ሳይሆን ትኩረታችን መሆን ያለበት ደህንነታችንም ላይ ነው። ለደህንነታችን ያሰጋሉ ያሰጋ የሚለውን ነገር ግንዛቤ ውስጥ ልናስገባ ይገባል። እኔ አሁን ይህንን ቪዲዮ ለምትከታተሉ እህቶቼ መምከር የምፈልገው ነገር ምንድነው እሱ ስራ ፈጥራችሁ መስራት የምችሉ ከሆነ እዚሁ ሀገራችሁ ላይ ሆናችሁ ብትሰሩ አሪፍ ነው። ግን ደግሞ ያው አማራጭ ከሌላችሁ ምን ታደርጋላችሁ? እና ማለት ሁሉም ነገር በጥንቃቄ እንደገና ደግሞ ብንጸልይበትም አሪፍ ነው። እግዚአብሔር እንዲጠብቀን ምን እንዲለን። ምክንያቱም አይታችኋል አይደል? ይሄ እንደ ምሳሌ ያሳየውን ነገር ነው እንጂ ብዙ እህቶቻችን የሞቱበት የጠፉበት ከፎቅ ላይ አለ አይደል ተጥለው ተወርውረው ህይወታቸው ያለፈበት ሁኔታ አለ። ከዚያ አኳያ ማለት ነው። እና ይሄ ነው። በሁለተኛ ደረጃ ደግሞ የማሳያችሁ የኮሜዲያን ያሲኖ እየሞከርኩ ነው የሚለው ስራ በእውነት እስቲል ተጽዕኖ እየፈጠረ ይገኛልና ይህም ምንድነው እሱ አንዲት ሴት ናትና ምን አለች? እኛም ልጆቻችንን ለማሳደግ ልጆቻችንን በሰላም ለማኖር እየሞከሩ ነው ምናምን ስትል የሰራችው ቪዲዮ አለና እስኪ ተከታትለነው እንመለሳለን። ልቤ በጣም ነው የተነካው። ተከታትለነው እንመለሳለን። እየሞከርኩኝ ነው ያንተን ቤት እኛም በሰላም ለመኖር እየሞከርን ነው። ልጆቻችንን በሰላም ለማስተማር እየሞከርን ነው። እኛም ልጆቻችን ከድሮን የመጠበቅ እየሞከርን ነው። ሰላም ነበር የምንፈልገው፣ መስራት ነበር የምንፈልገው። ልጆቻችንን ከድሮን እየጠበቅናቸው ነው። እንዳያችሁት እንግዲህ በእውነት በጣም ልብ የሚነካ ነገር ነው። በጣም የሚያሳዝን ነገር ነው። ምክንያቱም ሰው ስንት ችግር ያለበት አሁን እንደዚህ አለ አይደል? ሰዎች ዝም ብለው ከመሬት ተነስተው በልጆቻቸው ላይ ጥቃት ሲያደርጉ እንደገና ደግሞ ልጆቻቸውን ሲያግቱ ምናምን በጣም የሚከብድ ነገር ነው። ስፔሻሊ እዚህ ማለት አዲስ አበባ በጣም እንዲህ አይነት ነገር በስፋት ይታያል። እንደገና ደግሞ አፕን ይሆናል እና በእውነት በጣም የሚያሳዝን ነገር ነው። እንደገና ደግሞ እንደ ሀንግ ያሉ ነገሮች እንደ ዝርፊያ ሰው እኮ አሁን ላይ በሰላም ወጥቶ
አለ አይደል በሰላም እየገባ አይደለም። በጣም ከባድ ነው እና የሰላም ነገር በእውነት አሁንም እያሰጋ ነው። ስለዚህ እግዚአብሔር በእውነት ሰላሙን ይሰጠን ዘንድ ልንጸልይ ልንማጽነው ይገባል እላለሁ። እና እንግዲህ ከዚህ በመቀጠል በሶስተኛ ደረጃ ደግሞ የማሳያችሁ አንድ ሼኪ አሊያም ደግሞ የእስልምና እምነት ተከታይ ነው እና የእስልምና እምነት ተከታይ የሚገርማችሁ ነገር ምን አለ? አብርሃም አለ አብርሃም ሙስሊም ነው፣ እንደገና ደግሞ ኢየሱስ ክርስቶስም ሙስሊም ነው፣ ሙስሊምም ሆኖ ነው ያደገ። ስለዚህ ኑ ወደ እስልምና ያለ በአደባባይ ሲሰብክ የታዘብኩት ቪዲዮ አለ እና እስኪ ተከታትለን እንመለሳለን። አብርሃምን ከፈለጋችሁ በእስላም ታገኛላችሁ። ምክንያቱም አብርሃም ሙስሊም ስለሆነ። ኢየሱስን ከፈለጋችሁ በእስላም ጎዳና ታገኛላችሁ። ምክንያቱም የመርየም ልጅ ያ የተከበረው እናቱም ንጹሕ የሆነችው እሱም ደግሞ የተከበረው ከታላላቅ መላእክቶች ከታላላቅ ነቢያቶች አንዱ የሆነው የመርየም ልጅ ኢየሱስ እሱም በእስላም ጎዳና ነው ያስተማረው። አያችሁ ተረ ኢማጂን እኔ በሆነ በጣም ነው የተገረምኩት። ምክንያቱም ብለው ኢየሱስ ሙስሊም ነው ደግሞ ሙስሊም ሆኖ ነው ያደገ የሚሉ ነገር በኢየሱስም በጣም የሚገርም እኮ ነው። ይህ ሲጀመር በዚህ ልክ ውሸታውን እኔ እንጃ ምን ብዬ እንደምናገር አላውቅም። ብቻ በጣም የሚገርም እኮ ነው። በፊት ይገርማችኋል፣ ምናልባት ሰምታችሁ ከሆነ ማንኛውም ሰው ሲወለድ ሙስሊም ነው እያሉ ነበር። ይህንን ሲስተም ነበር በቃ ሰዎችን ለማታለል በቃ እንደዚህ አይነት ነገር ለማድረግ የሚጠቀሙት ማለት ነው። አሁን ደግሞ ከፍ አድርገው ምናምን ኢየሱስም ሙስሊም ነው አብርሃምም እንደዚህ ነው ይሉ ጀመር ማለት ነው። ጭራሽ በቃ ሰው ምንም የማያውቅ ህዝቡ ምንም የማያውቅ መስሎ ነው የሚታያቸው ማለት ነው። ያውም በዚህ በሰለጠነ ዘመን ይህ በጣም የሚገርም እኮ ነው በእውነት። ሲጀመር እንደዚህ አይነት ነገር አይደረግም በእውነት እኔ በጣም ነው የተገረምኩትኝ። እና ይሄ ነው እና እንግዲህ ወዳጆቼ በአራተኛ ደረጃ ደግሞ የማሳያችሁ በአራተኛ ደረጃና እንደ መጨረሻ የማሳያችሁ ነገር ምንድነው? እሱ አንድ በጣም የሚያዝናና ነገር ነውና ይህም ምንድነው? እሱ በሐዋርያው እስራኤል ዳንሳ ቸርች ውስጥ ነው እና በሐዋርያው እስራኤል ዳንሳ ቸርች ውስጥ አንድ ከሐዋርያው እስራኤል ዳንሳ ጋር የሚያገለግል አገልጋይ አንድ የሚዲያ ሰው አለ። በሚዲያ የሚታወቅ ሰው አሁን ስሙ ትዝ አይለኝም፣ ስሙ ጠፍቶኛል። እና ለሱ መልእክት በሚያመጣለት ጊዜ ማለት በቃ ከመነካቱ የተነሳ ይመስለኛል እና በቃ አይደል በልሳን ያወራል ማለት ነው። እና ምን ሆኖ ታዲያ ያሳቀክ፣ ምን ሆኖ ያዝናናክ፣ ያስገረመክ ያላችሁኝ እንደሆነ ልሳኑ ትንሽ ወጣ ያለ ነው እና ልሳኑ ወጣ ያለ ነው። እንደገና ደግሞ በጣም የተያያዘና ረጅም ነው እና ይህን ተከትሎ የሚገርማችሁ ነገር በአዳራሽ ውስጥ የነበሩት ህዝብ እንደገና አገልጋዮችን ጨምሮ በቃ አዳራሹን በሳቅ በአንድ እግር ነው ያቆሙት ማለት ይቻላል። በአንድ እግር ማለት ነው። እና እኔም ይህንን ነገር በታዘብኩኝ ሰዓት በጣም ነው በእውነት የተገረምኩትኝ። እንደገና በጣም ነው ያሳቀኝ የሳቅኩት። እና እስኪ ተከታትለን እንመለሳለን። 12 ላይ ከአፖስትል ጋር ላገልግል አሩቱ ኢማጡን ታቃሪ ጫንጣም ቦጦጦም በቁቂቂ ማረጤላ ጦጦም በጦቆርጣ ቂላ በሪጣጦ ኢማጡ ቁጡጡንጡንጡንጣ አይ ጠምቦሮ ጠቁማ ጣጡጡጡጡጡጡ ቢጂማ እና እንግዲህ ወዳጆቼ እንዳያችሁት በጣም የሚያዝናና ቪዲዮ ነው። እና እንግዲህ ወዳጆቼ ዳግምም እንደዚህ ያሉ ቪዲዮዎችን በእውነት ይዤላችሁ የምከሰት ይሆናል። ዛሬ ይዤላችሁ የመጣሁትን ቪዲዮዎች እኚህን ይመስላሉ። ዳግም በሌላ ስማርት የሆኑ ቪዲዮዎች በቃ ገራሚ የሆኑ ቪዲዮዎች የምከሰት ይሆናል። ታዲያ በፍጹም ሰብስክራይብ ማድረግ እንዳይረሳ። እንደገና ደግሞ ሀሳብ አስተያየቶቻችሁን በኮመንት ሴክሽን ላይ እንድታሰፍሩ ይሁን። እንዲሁም ደግሞ ኮፒ ሊንክ እና ሼር እንዲሁም ደግሞ ላይክ እንድታደርጉ ይሁን። ታዲያ ሁሌም እንደምለው ብሩካን ናችሁ። እግዚአብሔር ያኮራል።